አሁን ዶናልድ ትራምፕ ከፎክስ ኒውስ ጋር በነበራቸው ቆይታ ላይ የሆርሙዝ ሰርጥን ኢራን እንድትከፍት የሚለውን ጉዳይ የመጀመሪያ ከኢራን የሚጠብቁት ነጥብ ሆኗል። እኔ የምለው ሆርሙዝ ሰርጥን ብሎኬድ አከናውነንበታል። ኢራን እንደፈለገች መውጣት መግባት እንዳትችል አድርገናታል። በሆርሙዝ ሰርጥ ላይ ትልቁ ፈላጭ ቆራጩ ቁልፉ ማን እንደሆነ በተግባር አሳይተናል እያሉ ሲናገሩ የነበሩት ዶናልድ ትራምፕ ዛሬ ምን ገጥሟቸው ምን ተፈጥሮባቸው ኢራን የሆርሙዝ ሰርጥን እንድትከፍት ጥያቄ ማቅረብ ጀመሩ የሚለው የመጀመሪያው መጠየቅ ያለበት ጉዳይ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ድጋሜ ወደ ቀደመ ማስፈራሪያና ዛቻቸው ተመልሰዋል። በዛሬው ዕለት በመጪው ማክሰኞ እንዲሁም ሮብ በአሜሪካና በኢራን መካከል ድርድር እንደሚኖር ያስታወቁት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከፎክስ ኒውስ ጋር በነበራቸው የስልክ ቆይታ ላይ በመጪዎቹ ጊዜ ኢራን የቀረበላትን የስምምነት ሐሳብ የማትቀበል ከሆነ የኢራን ድልድዮች፣ የኢራን የኤሌክትሪክ ኃይል ማመንጫዎችና ሌሎች መሰል መሰረተ ልማቶች ይወድማሉ፣ ጠንካራ የሆነ የአሜሪካ ወታደራዊ ዘመቻ ይፈጸማል በማለት በሳቸው ሐሳብ ማለት ነው የማስጠንቀቂያ መልእክት ያሉትን ነገር አስተላልፈዋል። በአሜሪካ በኩል ዶናልድ ትራምፕ ለኢራን አቅርበንላታል ያሉት የስምምነት ሐሳብ በዋናነት ትኩረት የሚያደርገው ኢራን የሆርሙዝ ሰርጥን እንድትከፍትና በሁለተኛ ደረጃ ደግሞ የበለጸገው ዩራኒየም 60 ከመቶ የበለጸገ 479 ኪሎ ግራም የሚጠጋውና በአሁኑ ጊዜ ደግሞ በኢራን ውስጥ እንዳለ የሚታመነው ዩራኒየምን እንድታስረክብ ነው ጥያቄ እያቀረቡ የሚገኘው የአሜሪካው ፕሬዝዳንት ዶናልድ ትራምፕ። ይሄ ጉዳይ ነው ለኢራንም በጠረጴዛው ላይ እንድትስማማ ቀርቦላታል በማለት ላይ የሚገኙት። ይህንን ጉዳይ ለማስፈጸም የፊታችን ማክሰኞ የአሜሪካ በመካከለኛው ምስራቅ ልዩ መልእክተኛ የሆኑት ስቲቭ ዊትኮፍ እና የዶናልድ ትራምፕ አማችና በመካከለኛው ምስራቅ የዶናልድ ትራምፕ ጉዳይ አስፈጻሚ ብዬ ገልጻቸዋለሁ እኔ ጀረድ ኩሽነር በመጪው ማክሰኞ ወደ ኢስላማባድ የፓኪስታን ርዕሰ መዲና ማለት ነው በማቀናት ከኢራን ተደራዳሪዎች ጋር በዚህው አሁን እና አሜሪካ አቀርበውታል በሚባለው የስምምነት ጉዳይ ላይ እንደሚነጋገሩና ኢራንም ይህንን ስምምነት እንደምትቀበል ተስፋ እንደሚያደርጉ ገልጸዋል። እዚህ ሰዓት ላይ አበይት የዓለማችን መነጋገሪያ ነጥብ ከመሆኑ ባሻገር መሰረታዊ ሊነሱ የሚገባቸው ጥያቄዎች ግን እንዳሉ ልብ ይለዋል። የመጀመሪያው ጉዳይ የሆርሙዝ ሰርጥን የተመለከተ ነው። አሁን ዶናልድ ትራምፕ ከፎክስ ኒውስ ጋር በነበራቸው ቆይታ ላይ የሆርሙዝ ሰርጥን ኢራን እንድትከፍት የሚለውን ጉዳይ የመጀመሪያ ከኢራን የሚጠብቁት